ሰላም ጤና ይስጥልኝ እንዴት አላችሁ አድማጭ ተመልካቾቻችን ይህ ምክረግ የተሰኘው የቴሌቪዥን ፕሮግራማችን ነው እንግዲህ ዘወትር ቅዳሜ በዚህ ሰዓት ይዘንላችሁ የምንቀርበው የቀጥታ ስርጭታችን ነው ዛሬ በምክረግ ፕሮግራማችን አንድ ርዕስ ይዘንላችሁ ቀርበናል ይሄም ርዕስ ምንድነው ነፃ የህግ ድጋፍ ማለት ምን ማለት ነው ተደራሽነቱስ የሚል ነው እንግዲህ ይሄንን በፕሮግራማችን እንድትከታተሉ እየጋበዝን አንድ እንግዳ ይዤላችሁ ቀርብ ያለው በዚህ ጉዳይ የሚያብራራ ማለት ነው አቶ ሚካኤል በላይነህ ይባላሉ የህግ ባለሙያ ናቸው እንግዲህ የበርካታ ልምድ ያላቸው ባለሙያ ናቸው ከቆይታ በኋላ ተመልሰን እንገናኛለን ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ተመልሰን መተናል አድማጭ ተመልካቾቻችን እንግዲህ ያው ቅድም እንደገለጽንላችሁ ዛሬ ነፃ የህግ ድጋፍ አሰጣጥ ማለት ነው የህግ ነፃ የህግ ድጋፍ የሚሰጣቸው አካሎች እነማን ናቸው የሚለውን ነገር ለእናንተ ይዘንላችሁ ቀርበናል እንግዳችንም አብሮን አለ ቅድም እንዳስተዋወቅናችሁ አቶ ሚካኤል በላይነህ ይባላሉ በህግ ሙያ ሁለተኛ ዲግሪ አላቸው በዩኒቨርሲቲዎች አሰልጥነዋል ወይም ደግሞ አስተምረዋል እንዲሁም ደግሞ ባንድ ትልቅ የበጎ አድራጎት ድርጅት ላይ የህግ አማካሪ ሆነው ነው የሚሰሩት እንግዲህ ከኛ ጋር አብረው ቆያሉ እናመሰግናለን አቶ በላይነህ እኔም በጣም አመሰግናለሁኝ እንግዳችሁ አድርጋችሁ ስለጋበዛችሁኝ እሺ እኛም እናመሰግናለን እንግዲህ ነፃ የህግ ድጋፍ አገልግሎት እንግዲህ በሀገራችን በክልላችንም እየተሰጠ ይገኛል ነፃ የህግ ድጋፍ አገልግሎት ማለት ምን ማለት ነው እስቲ ከዚህ እንነሳና ለአድማጮቻችን ለተመልካቾቻችን እናድርስ መልካም ነፃ የህግ ድጋፍ አገልግሎት ስሙም በቀላሉ እንደሚያመለክተው ነፃ የህግ ድጋፍ የሚል ነው ስለዚህ ነፃ የህግ ድጋፍ ማለት የኢኮኖሚ ወይም ደግሞ በማህበራዊ ወይም ደግሞ በህጋዊ እንከኖች ምክንያት ለህጉ ተደራሽ የማይሆኑ ማህበረሰቦችን ያንን አገልግሎት አግኝተው ፍትህ ተደራሽ እንዲሆን እነሱ የሚታገዙበት ስርዓት ነው ስለ ነፃ የህግ አገልግሎት ድጋፍ ስናነሳ የጽንሰ ሐሳቡን እድገት አብሮ ማንሳቱ አሁን ላይ ለደረሰበት ደረጃ ጠቀሜታ ይኖረዋል ብዬ ስለማምን ወደ ጽንሰ ሐሳቡ ብንሄድ በመካከለኛው ዘመን በ15ኛው ሴንቸሪ በአውሮፓ ነው ያደገው ይሄም አጀማምሩ አቅም የሌላቸውን የኢኮኖሚ ዝቅተኛ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ማገዝ በነፃ ፍርድ የሚያገኙበትን በነፃ ፍርድ ቤት ክስ የሚመሰርቱበትን ስርዓት ተንተርሶ የተጀመረ ነው ከዛ በኋላ በአሜሪካ በእንግሊዝ አድርጎ ያደገ ከዛም በኋላ ደግሞ በሁለተኛ የዓለም ጦርነት በኋላ በተለይ በኤንጂኦዎች እና በጠበቆች ማህበር እንደ እርዳታ ወይም ቻሪቲ ሞዴል ሆኖ እያደገ የመጣ ነው በአህጉራችን በአፍሪካ ደረጃም በተለይ ከቅኝ ግዛት በኋላ አፍሪካ ብዙ የግጭት መፍቻ ስርዓቶች ያሏት አህጉር ነች ከዛ ጋር ተያይዞ እየተተገበረ የመጣ ነው በኢትዮጵያም እንግዲህ በጠበቆች ማህበር እና በሌሎችም ግብረሰናይ ድርጅቶች እያደገ መጡ አሁን ላይ በመንግስት ደረጃ መሰጠት የቻለ ዝቅተኛ ኢኮኖሚ ያላቸውን የተገለሉ ወይም ደግሞ ተጠቂ ህብረተሰብ ክፍሎች እንባቸው የሚታበስበትና ፍትህ የሚያገኙበት ስርዓት ነው ማለት ነው አይ በጣም ጥሩ ግን እንደው የነፃ የህግ ድጋፍ ተሰጠ የነፃ የህግ ድጋፍ ያስፈልጋል ነፃ የህግ ድጋፍ ለፍትሃዊነትም ትልቅ ሚና አለው የሚል አንድምታ አለ
አብዛኛውን ተቋማትም እንዴት ነገሮችን በመስጠት ደረጃ ላይ እንደሚገኙ ይታያልና የአገልግሎቶች አይነቶችስ እንደው ምን ናቸው? እስኪ እንደው እዚህ ጋር ምናልባት ማወቅ ያስፈልጋል። ተመልካቹም ይህንን ተረድቶ ምናልባት ነጻ የህግ ድጋፍ አንድም ራሱ ሊያገኝ ይችላል፣ ሁለትም ደግሞ ሌሎቹ እንዲያገኙ ድጋፍ ሊያደርግ ይችላል እና እንደው የአገልግሎቶቹ አይነቶች ምን ናቸው? መልካም። እዚህ ጋር ስለ ነጻ የህግ አገልግሎት ስናወራ ምናልባት ለአድማጭ ተመልካቾቻችንም በትክክል ነጥቡን እንዲጨብጡት ነጻ የህግ ድጋፍ አገልግሎት ምን ማለት ነው የሚለውን ካየን በኋላ ምን አገልግሎቶችን በውስጡ ይዟል፣ እነማንስ ይሰጣቸዋል፣ ይህንን አገልግሎት የሚሰጡት በክልላችን ደረጃ ወይም ደግሞ በአገር አቀፍ ደረጃ ይህን አገልግሎት የሚሰጡ እነማን ናቸው፣ ተጠቃሚዎች እነማን ናቸው የሚሉት ተከታይ ተጠባቂ ጥያቄዎች ይሆናሉ። ስለዚህ አገልግሎቱ ስንል በአብዛኛው ምንድነው በነጻ የህግ አገልግሎት ውስጥ የህግ ምክር መስጠት ሊሆን ይችላል። በተለያዩ ርዕሰ ጉዳዮች ላይ በተለይም ከህግ ሙያ ውጭ ያሉ በየቀኑ የተለያዩ የህግ ተግባራትን ይከውናሉ፣ ውሎችን ይገባሉ፣ ጋብቻ ያደርጋሉ፣ ውርስ አለ፣ ከንብረት ጋር የተገናኙ የተለያዩ ኢንቨስትመንት በእነዚህ ሂደቶች ውስጥ አስቀድመው ያንን ህጋዊ ግዴታ ከመግባታቸው በፊት ይሄ ጉዳይ በህግ አግባብ ይጸናልኛል ወይስ አይጸናልኝም፣ መፍትሄን ያስጠብቃል ወይስ አያስጠብቅም የሚለውን ዘርፈ ብዙ ነገሮች እንዲለዩ የህግ ምክር ሊፈልጉ ይችላሉ። ወይም ደግሞ ተከሰውም ሊሆን ይችላል ይሄ ጉዳይ እንዴት ነው የሚለውን ነገር በባለሙያ ሊታገዙ ይችላሉ። ስለዚህ አንደኛው በነጻ የህግ አገልግሎት ውስጥ የሚካተተው የህግ ምክር ማግኘት ነው። ሁለተኛው ደግሞ ጽሁፎች ናቸው። ክስ ማዘጋጀት ሊሆን ይችላል፣ ተከሰው ከሆነ ደግሞ መልስ መስጠት ሊሆን ይችላል። ወይም ደግሞ መልስ ሲሰጡ ያኛው አካል የተከሳሽ ከሳሽነት ክስ አቅርቦ ከሆነ ለሱም ይሆናል። እንዲሁም ደግሞ አንዳንድ ጊዜ ፍትህ የሚገኘው በፍትህ ተቋማት ብቻም ሳይሆን ሌላ በኳሲ ጁዲሻል ወይም ደግሞ ከፊል የዳኝነት ስልጣን ባላቸው ተቋማትም ጭምር ስለሆነ ለአስተዳደራዊ ፍርድ ቤቶች የሚጻፉ ለከተማ አስተዳደሮች የሚጻፉ እንደዚህ አይነት ጽሁፎችን ያጠቃልላል። ሌላው ሶስተኛው ወክሎ መከራከር አለ። እነዚህ ባለጉዳዮች በተለይ ምንድነው እንከኖች ከነዚህ ወገኖች ጋር ተያይዞ ሶስት እንከኖችን ማንሳት እንችላለን። አንደኛው የኢኮኖሚ እንከን አለ። ብዙ ጊዜ ይህን አገልግሎት የሚፈልጉ በራሳቸው ጠበቃ ማቆም የማይችሉ ያንን በመሆኑ ደግሞ የፍትህ ተደራሽነትን ጥያቄ ውስጥ የሚከት ነው። ስለዚህ የኢኮኖሚ እንከናቸውን እንደ መሸፈኛ ያገለግላል። ሁለተኛው ደግሞ ማህበራዊ እንከኖች አሉ። እነዚህ ማህበረሰቦች የተገለሉ ሊሆን ይችላሉ፣ ተንቀናል ብለው የሚያስቡ ወይም ደግሞ እኩል ቦታ የለንም ብለው የሚያስቡ ሊሆን ይችላሉ በፍትህ ስርዓት ውስጥ። ስለዚህ እሱን ያስተካክላል። ሶስተኛው የህግ ስርዓታችን በተለይ የዘመናዊ የህግ ስርዓት ምንድነው በዋናነት ውስብስብ ነው። አይደለም ለህግ ላልተማረው ማህበረሰብ ይቅርና ለተማረው የፍትህ ስርዓቱ የራሱ ሂደቶች አሉ። ስለዚህ በዛ አልፎ ጉዳያቸውን ማስፈጸም ስለሚከብዳቸው እነዛን ወገኖች በፍርድ ቤት ወክለን ጉዳያቸው ከሚጀምርበት እስከ መጨረሻው ሂደት ድረስ እስከ አፈጻጸም ድረስ የሚቆሙበት ስርዓት ነው። ስለዚህ ሶስተኛው አገልግሎት እነዚህን አካላት ወክሎ መከራከር ነው። ሌላው ከዚህ ውጭም ደግሞ በአንዳንድ ተቋማት ለምሳሌ በኢትዮጵያ የህግ ባለሙያ ሴቶች ማህበር ጋር የሚሰጥ ሌላ ድጋፍ አለ። የቅብብሎች ስራ ወይም ደግሞ ሪፈራል የሚሉት አላቸው። እነሱ ምንድነው አንድ ባለጉዳይ ሲመጣ ያንን ባለጉዳይ በማስተናገድ ደረጃ ከነሱ ይልቅ ሌላ ተቋም የተሻለ ሰርቪስ ሊሰጠው ይችላል። ለምሳሌ ሳይኮሶሻል ሳፖርት የሚያስፈልገው ወይም ደግሞ ትራውማ ዲቨሎፕ ያደረበት ከሆነ ያንን አካል መጀመሪያ ከህግ ሂደቱ በፊት ያንን ማገገም ያለበት ይሆናል። ወይም ደግሞ ለምሳሌ የባልና ሚስት ኬዝ ሆኖ ወይም ደግሞ ሌላም ሆኖ አካላዊ ድብደባ ደርሶባት ያቺ አካል መጠለያ ለጊዜው አጣ ሊሆን ይችላል። በዚህ ሰዓት ክስ ከመመስረትና ከህግ ምክሩ በላይ በዋናነት የሚያስፈልገው ጊዜያዊ መጠለያ ነው። ስለዚህ እንደ አጋር ኢትዮጵያ አይነት ይህንን አገልግሎት የሚሰጡ ተቋማት ጋር የቅብብሎች ስራ ወይም ደግሞ ሪፈራሎች ይሰራል። ስለዚህ ይሄም አንዱ የነጻ የህግ አገልግሎት አካል ነው። ሌላው ይሄ ነጻ የህግ አገልግሎት ስንል አሁን ላይ እድገቱ በጣም ሰፊ ነው። ዝም ብሎ በተለምዶ ወይም ደግሞ ከበፊቱ በተለየ አገልግሎቱ እየሰፋ ነው። ስለዚህ ንቃተ ህግ በራሱ ለነዚህ ወገኖች የህግ እውቀታቸውን ክህሎታቸውን እንዲያዳብሩ የንቃተ ህግ ራሱ መሰጠቱ አንዱ የነጻ ህግ አገልግሎት
አካል ነው ብለን መውሰድ እንችላለን። አሁን ላይ ደግሞ በዓለም አቀፍ ደረጃ እያደገ ያለው ሚዲዬሽን ራሱ ማስታረቅ እነዚህን ሰዎች ባለ ጉዳዮችን እርስ በርስ እንዲነጋገሩ ማድረግ ይሄ በተለይ የፍርድ ቤቱንም ጊዜ የሚቆጥብ ወጪ የሚቆጥብ ስለሆነ ተፈላጊ ከስነ ስርዓትም አኳያ ሂደቶቹን የሚያቀል ነው። ስለዚህ እነዚህን 5-6 አካባቢ ዝርዝር ነገሮች ይዛል ማለት ነው በውስጡ። አይ በጣም ጥሩ። በተለይ እንደዚህ የነጻ የህግ ድጋፍ አገልግሎት እንደው ከፍትህ ተደራሽ አንጻር ስንመለከተው አሁን የዘረዘሯቸው በርካታ ነገሮች አስፈላጊ እንደሆነ ነው የሚታዩ። ነገር ግን የህግ ድጋፍ አሰጣጥን በተመለከተ የአገልግሎት አይነቶች ምንድናቸው የሚለውን ነው አሁን እየተብራራደን ያለው። እንደው ነጻ የህግ ድጋፍ አሰጣጦች መካከል ይሄ ንቃተ ህግ መስጠትና የህግ ምክር ሁለቱ ምንድነው ልዩነታቸው? እንግዲህ ምክር ስንል በዋናነት ባለጉዳዮች እነዚህን የነጻ ህግ አገልግሎት የሚሰጡ አካላትን ሂደው ያገኛሉ። ግለሰባዊ ወይም ደግሞ በቡድን ሊመጡ ይችላሉ። ስለዚህ የእርስ በርስ የምክክር ሂደት ሲሆን ያኛው ማስተማር ግን በብዛት ምንድነው በሆኑ በተመረጡ ርዕሰ ጉዳዮች ላይ በአዳራሾች ሊሆን ይችላል ወይም ደግሞ ልክ አሁን ይሄንን እኛም እንደምናደርገው አይነት የቀጥታ ውይይቶችን አድርጎ አድማጮች እውቀት የሚያገኙበት ራሳቸውን ጉዳዮች ካሏቸው ሂደቶቹን አውቀው እንዲዘጋጁ የሚያደርግ ያንን በአእምሯቸው ላይ ግንዛቤዎችን የሚያሳድር ነው። ስለዚህ ሁለቱም ተመጋጋቢ ናቸው፣ ግን ከታዳሚዎች አንጻር አንደኛው ሰፊ ነው። ስለዚህ እነዚህን ያጠቃልላል። ምናልባት ከዚህ ጋር ተያይዞ ቅድም ወደ ተነሳው ነጥብ መሄድ እንችላለን። አገልግሎቶቹን ሰጪዎች ጋር እንደው በተለይ አሁን ንቃተ ህግ አሰጣጥ ላይ በተመለከተ ንቃተ ህግ ሁሉን ዘርፍ ማለት ማንኛውንም ማህበረሰብ አካል የሚያካልል ይመስለኛል። የህግ ሙያው ምንድነው የህግ ድጋፍ አገልግሎቶች ደግሞ መካከልም ደግሞ እነዚህ የምክር አገልግሎት መሰጠት አንዱ ድጋፍ እስከሆነ ድረስ እነዚህን ነገሮች ቢያንስ ይሄ ንቃተ ህግ መላው ማህበረሰቡን የሚመለከት ወይም ደግሞ የሚያካልል ነው። ምናልባት ወደ ታች ወረድ ስንል እነማን ናቸው የሚለውን ነገር ልንለይ እንችላለን። ስለዚህ እነዚህ ቢያንስ በአገር አቀፍም ይሁን በክልላችን አቀፍም ይሁን እነዚህ ነጻ የህግ ድጋፍ የሚሰጡ አካሎች እነማን ናቸው የሚለውን እስኪ እንደው ያብራሩልን። ምናልባት የነጻ የህግ አገልግሎት ድጋፍ የሚሰጡ አካሎችን አድማጮች ተመልካቾቻችን ከተረዱ ቅድምም እንደተናገር ነው ለነሱ ትልቅ ግንዛቤ ይኖራቸዋል። በየቤቱ በየአካባቢውም ነጻ የህግ ድጋፍ ፈልገው የተቀመጡ አካሎች ሊኖሩ ስለሚችሉ እስቲ ይሄን እስኪ ያብራሩልን። መልካም። ከአገልግሎት ሰጪዎች እንጀምር ወይስ ከተጠቃሚዎች? እስኪ ከተጠቃሚዎች እንጀምር። መልካም። እንግዲህ ነጻ የህግ አገልግሎት ማለት ለሁሉም ማህበረሰብ የሚሰጥ አገልግሎት አይደለም። እንደሚያመለክተው አገልግሎቱ ነጻ ነው። ነጻ ማለት ምንም ክፍያ የለም። ስለዚህ ይህንን ክፍያ ደግሞ ለሁሉም ሰው ማዳረስ አይቻልም። ቅድም እንዳልኩት የጽንሰ ሀሳቡ መነሻም በኢኮኖሚ ምክንያት ፍትህን የማግኘት መብት በህገ መንግስታችን የሰፈረ ትልቅ መብት ነው። በአንቀጽ 37 ላይ በግልጽ ተቀምጧል። ማንም ሰው በህግ ሊወሰን የሚገባውን ጉዳይ ወደ ፍርድ ቤት ወይም ደግሞ ከፊል የዳኝነት ስልጣን አካላት ወዳላቸው አቅርቦ ተገቢውን ፍትህ የማግኘት መብት እንዳለው በግልጽ ተቀምጧል። በዓለም አቀፍ ስምምነቶችም ኢትዮጵያ በፈረመቻቸውና በህገ መንግስታችን አንቀጽ 9 ንዑስ አንቀጽ 4 ላይ የህጋችን አካል ባደረግናቸው ላይ ፍትህ የማግኘት መብት ትልቅ መብት ነው። እንደ አንድ መብትን ብቻ ሳይሆን ፍትህ የማግኘት መብት ሌሎች መብቶች እንዲከበሩ ዋና ዘብ ነው። ነገር ግን ፍትህ የማግኘት መብት ጽንሰ ሀሳቡ ነው ሊቀር ይችላል። ለምሳሌ በኢኮኖሚ አቅም የሌለው ሰው ፍትህ ማግኘት እየፈለገ የፍርድ ቤት ክፍያ አለ፣ የጠበቃ ክፍያ አለ። ስለዚህ ምን ይሆናል? ያንን መክፈል ስለማይችል ውስጡን ይዞ ተበድያለሁ የሚለውን ቁርሾ በልቡ ይዞ ያልታበሰ እንባውን ይዞ ይቀራል ማለት ነው። በተለይ ደግሞ እንደ ክልላችን ህዝብ እንደ አማራ ህዝብ ስለ ፍትህ የሚባሉ አባባሎች አሉ። ማህበረሰባችን በህግ አምላክ ይላል፣ የዳኛ ያለሽ ይላል፣ ለፍትህ በጣም ቀናይ ነው። ከዛም አልፎ በህግ ወይ በፍርድ ከሄደች በቅሎዬ ያለ ፍርድ የሄደች ቆሎዬ ትቆጨኛለች ይላል እና
ለፍትህ ይሄን ያህል ቦታ የሚሰጥ ማህበረሰብ በኢኮኖሚ አቅም ማጣት ምክንያት ፍትህ ቢያጣ የሚፈጠሩ ግላዊ ቁርሾች አሉ። ስለዚህ እነዛን ለማበስ አንደኛ በኢኮኖሚ ዲስአድቫንቴጅ ወይም ደግሞ የኢኮኖሚ አቅም ማነስ ላለባቸው ወገኖች ነው የሚሰጠው። ሁለተኛው ደግሞ በማህበራዊ እንከኖች ምክንያት ለምሳሌ ሴቶች ሊሆኑ ይችላሉ፣ ህፃናት ሊሆኑ ይችላሉ፣ አካል ጉዳተኞች ሊሆኑ ይችላሉ፣ አቅመ ደካሞች ሊሆኑ ይችላሉ። እነዚህን የተገለሉ ማህበረሰቦች ወይም ደግሞ ኤችአይቪ በደማቸው ውስጥ ያለባቸው ወገኖችን ሊሆን ይችላል። እነሱ ስለሚገለሉ ለነዚህ ለተለዩ ወገኖች ነው የሚሰጠው። ሌላው ምናልባት እዚህ ላይ አቶ ሚካኤል አሁን እነዚህ ለየት አድርገን የጠቀስናቸው አካል ጉዳተኞች ሰዎች በደማቸው ኤችአይቪ ያለባቸው ሰዎች እያልን ጠቅሰናል። እነዚህ ሰዎች በኢኮኖሚ የዳበሩ ቢሆኑስ? አሁን እዚህ ጋር ምንድነው የህጉ አንድምታ ወደ የሚሰጡት ሰዎች ልምጣና ከነሱ ጋር ይዤ መልሳለሁ። ነጻ የህግ አገልግሎት ስለዚህ ለሁሉም የሚሰጥ አገልግሎት አይደለም። ከማህበራዊ ከኢኮኖሚያዊና ከሌሎች እንከኖች አኳያ ለተወሰኑ አካሎች የሚሰጥ ነው ብለን አንስተናል። ስለዚህ አገልግሎቶቹን የሚሰጡት የትኞቹ የህብረተሰብ ክፍሎች ናቸው ብለን እንምጣ። አንደኛው መመዘኛ የኢኮኖሚ አቅም ማነስ ወይም ሙስንነት ላለባቸው ወገኖች የሚሰጥ ነው። ሁለተኛው ደግሞ ለሴቶችና ለሌሎች የተገለሉ ተጠቂ ማህበረሰብ ለሚባሉት የሚሰጥ ነው። ሶስተኛው ደግሞ በልዩ ሁኔታዎች የሚሰጡ አሉ። የመጀመሪያው በኢኮኖሚ ማነስ የሚባለው ጾታን መሰረት ሳያደርግ የአካል ጉዳትን መሰረት ሳያደርግ የዕለት ገቢያቸውን መሸፈን የማይችሉ የማህበረሰብ ክፍሎች አሉ። እነዚህን ከቀበሌ በሚመጣ ድጋፍ ወይም ደግሞ መሸኛ ደብዳቤ አማካኝነት ሲቀርብ ነጻ የህግ አገልግሎት ይሰጣቸዋል። ስለዚህ አገልግሎቱ ሙሉ በሙሉ ነጻ ነው ማለት ነው። ወደ ሁለተኛው ቡድኖች ስንመጣ ደግሞ ሴቶች ናቸው። ሴቶች እንደሚታወቀው በእኛ ሀገር ያለው የነበረው ነባራዊ ሁኔታ ይታወቃል። ለዛም ህገ መንግስቱ ላይ በአንቀጽ 35 ላይ በግልጽ ያካተታቸው እንትኖች አሉ። በአንቀጽ 25 ላይም የእኩልነት መብትን በግልጽ አስፍሯል። ነገር ግን የእኩልነት መብት ወረቀት ላይ ስለሰፈረ ብቻ መሬት ላይ ወርዶ ይተገበራል ማለት አይደለም። ሀብቶች ብዙ ጊዜ በእኛ ሀገር ነባራዊ ሁኔታ በወንዶች የተያዙ ናቸው። ስለዚህ ማህበረሰባችንም ደግሞ ያለው ግንዛቤ የቀደመ የመጣ ስለሆነ ሴቶች ፍትህ ማግኘት በሚፈልጉበት ሰዓት የኢኮኖሚ አቅም ሊይዛቸው ይችላል። ስለዚህ እንደ ኢትዮጵያ ህግ ባለሙያ ሴቶች አይነት ማህበራት የኢኮኖሚ አቅምን ብዙ ጊዜ ታሳቢም ሊያደርጉ ይችላሉ፣ ላያደርጉ የሚችሉባቸው እንትኖች አሉ። ይሄ እንደየጉዳዩ አይነት ይለያያል። ለምሳሌ ጾታዊ ጥቃት ደርሶብኛል ላለች ኢኮኖሚ ቢኖራትም ባይኖራትም ቀጥታ አገልግሎቱ ይሰጣሉ። ነገር ግን በሌሎች ግን ለምሳሌ የኢኮኖሚ አቅም ካላቸው ይህን አገልግሎት የሚሰጡ ጠበቆች አሉ። ስለዚህ ለነሱ ከፍለው አገልግሎቱን ማግኘት ይችላሉ ተብሎ ይታመናል። ቅድም መነሻ ላይ እንዳልኩት የነጻ የህግ አገልግሎት ፍትህን ከማግኘት መብትና ከፍትህ ተደራሽነት ጋር የተቆራኘ ነው። መነሻው ፍትህን ተደራሽ ለማድረግ በሚሰራ ሂደት ውስጥ ፍትህ ተደራሽ እንዳይሆን እንከኖች ነበሩ። አንደኛው እንከን ምንድነው? የኢኮኖሚ ማነስ ነበረ። ስለዚህ የኢኮኖሚ አቅም አለው ማለት አንድ ሰው በራሱ ከፍሎ መከራከር ይችላል ማለት ነው። ያንን ደግሞ ሌላ አማራጮች አሉት። ጠበቆች ጋር ሂዶ ጉዳዩን ማስጨረስ ይችላል። አቅም ከሌለው ግን የት ይሄዳል? ስለዚህ አቅም የሌላቸውን ወገኖች ብቻ ታሳቢ ያደረገ ነው። ሶስተኛው እዚህ ጋር ተያይዞ የሚነሳው ህፃናት አሉ። ለምሳሌ ህፃናት ደግሞ ከአእምሮ እድገት አንጻር ጥቅም እንዳይወሰድባቸው የዚህን አገልግሎት ተጠቃሚ ይደረጋሉ። አካል ጉዳተኞችም ደግሞ እንዲሁ በአንድ ማህበረሰብ ውስጥ ትርጉም ያለው ተሳትፎ ማድረግ እንዲችሉ ለአካል ጉዳተኞች ይሰጣል። ሌላው ለአረጋውያንም ይሰጣል ይህ አገልግሎት። ምክንያቱም ለሀገራቸው ያበረከቱት አስተዋጽኦ አለ። አሁን ደግሞ መደገፍ ያለባቸው ሰዓት ላይ ሲደርሱ ደግሞ እኛ ይህንን አገልግሎት ይሰጣል ማለት ነው። ሌላው በልዩ ሁኔታዎች ላይ ተፈናቃዮች ሊኖሩ ይችላሉ። እነዚህ ተፈናቃዮች ሀብት ንብረት ከተፈናቀሉበት ከመፈናቀላቸው በፊት በነበሩበት ቦታ ላይ ሊኖራቸው ይችላል። ነገር ግን በተለይ በሰው ሰራሽ ወይ ደግሞ በተፈጥሮ አደጋዎች ሲፈናቀሉ ሀብት ንብረታቸውን ይዘው አይመጡም፣ ሰነድ ይዘው አይመጡም። ስለዚህ እነዚህን ሰዎች ሀብት ነበራቸው ወይስ አልነበራቸውም ብለን
ማጣራት ለተጨማሪ ጉዳት እንዲዳረግ ይችላል በዚህ አጋጣሚና እነዚህ ወገኖች ከነዚህ ጋር ተያይዞ ድጋፎቹን በነፃ ያገኛሉ ማለት ነው። ሌላው ደግሞ በስርና በህግ ቁጥጥር ስር ያሉ ሰዎች በቅድመ ክስ ስርም ሊሆን ይችላል ወይም ደግሞ በማረሚያ ቤት ያሉ የዚህን አገልግሎት ያገኛሉ። ስለዚህ ሴት ስለሆኑ ወይም ደግሞ የሆነ ቡድን ስለሆኑ ብቻ ሳይሆን የኢኮኖሚ አቅሞች ይታያሉ፣ ነባራዊ ሁኔታዎች ይታያሉ። ነገር ግን መወሰድ አለበት ብዬ የማስበው እንደ ሀገር የዳበረ የነፃ አገልግሎት አሰጣጥ መመሪያ ገና እየተዘጋጀና በሂደት ላይ ያለ ነው። ያ ነገር ረቆ ሲያልቅ እነማን መቼ ይሰጣሉ የሚለውን በግልጽ ይዞ እስኪመጣ ድረስ አሁን ያሉትን የኢኮኖሚ አቅም መሰረት አድርጎና የተጠቀሱትን ቡድኖች አካቶ ሌሎቹን ግን እንደየጉዳይ አይነት እያዩ ማስተናገድ መልካም ነው ብዬ አስባለሁ። አይ በጣም ጥሩ። ምናልባት እዚህ ጋር እንደው ነፃ የህግ ድጋፍ ከሚያገኙ አካሎች ወይም ደግሞ ሰዎች መካከል እነማን ናቸው የሚለውን ነው እንግዲህ አሁን በዝርዝር ያቀረቡልን። ምናልባት ቅድም ወደ ማረሚያ ቤት ያሉም በህግ ጥላ ስር ያሉም በጊዜ ቀጠሮም ሊሆን ይችላል በዋስትናም እንደውም ፍርደኞች ሊኖሩ ይችላሉ። አሁን በማረሚያ ቤት ላይም ሆነው ይህን ፕሮግራም እየተከታተሉ ሊሆን ስለሚችል ምናልባት ይህ ነፃ የህግ ድጋፍ አሰጣጥ ላይ በማረሚያ ቤቶች ላይ ምናልባት በኢኮኖሚ የዳበሩ ሊሆኑ ይችላሉ፣ በተለያዩ ምክንያትም ሊሆኑ ይችላሉ እና እዚህ ጋር እንደው በተለየ ነገር የሚያስተላልፉት ነገር ይኖራል? ማረሚያ ቤት ሌላ ዓለም ነው። ምክንያቱም አንድ ሰው ቤተሰቡን ትቶ ማህበራዊ ኑሮውን ትቶ አንዲት የተወሰነች ቦታ ላይ ነው የሚኖረውና ያንን የሚያውቀው ወይ እዛ ውስጥ የገባ ሰው ነው ወይ ደግሞ በስራ አጋጣሚ ያንን የጎበኘ ሰው ነውና ማረሚያ ቤቶች ብዙ ትኩረት ተሰጥቷቸዋል ብዬ አላምንም። አሁን ግን ከአገልግሎት ሰጪዎች ስንጠቅስ እንመጣበታለን። በተለይ አሁን ላይ በቅርቡ የኢትዮጵያ የህግ ባለሙያዎች ለሰብአዊ መብቶች የሚባል መቀመጫውን አዲስ አበባ ያደረገ ተቋም በቅድመ ክስ ስር ላይ ላሉት ነፃ የህግ አገልግሎት መስጠት ጀምሯል። ከዚህ በፊት እንደ አዲስ ህይወት ሪሃቢሊቴሽን ኤንድ ሪኢንተግሬሽን አሶሲዬሽን የሚባሉ ተቋማት እና ሴንተር ፎር ጀስቲስ የሚባሉ ማረሚያ ቤት ላይ የነፃ የህግ አገልግሎት ይሰጡ ነበር። እኔም ድሬዳዋ ዩኒቨርሲቲ በነበርኩበት ጊዜ ማረሚያ ቤት ላይ ለረጅም ጊዜ የነፃ የህግ አገልግሎት እንሰጥ ነበረ እና ይህንን አገልግሎት ሲያገኙ ምንድነው የታዘብኩት ነገር ተስፋ ያዳብራሉ። እኔም ዜጋ ነኝ፣ እኔም ሰው ነኝ የሚለውን ያዳብራሉ። ስለዚህ ለጠበቆች ማህበርም ሆነ ለሌሎች በዚህ አጋጣሚ ምናልባት እያደመጡን ካሉ ምንድነው ማረሚያ ቤት ላይ ያልታበሱ እንባዎች ስለሚኖሩ የአንድ ታራሚ ዓላማ የህጋችንም ዓላማ ሰውየውን ሳይሆን ያችን የፈጸማትን ወንጀል ነው ሪሃቢሊቴት እንዲያደርግ የምንፈልገው። ስለዚህ በዋናነት እነዚህን ወገኖች ማገዝ ማለት ታንጸው ታርመው ለነገ ጥሩ ዜጋ እንዲሆኑ ማስቻልም ነው። አለባለዛ ግን እዛ ገብተው 5 ዓመት 10 ዓመት ጨርሰው እንዲወጡ አይደለም። መልሰው ሲወጡ ከማህበረሰቡ ጋር መቀላቀል እንዲችሉ፣ አምራች ዜጋ መሆን እንዲችሉ፣ ለማህበረሰቡም ደግሞ አርያ መሆን እንዲችሉ ማረሚያ ቤት ላይ ወይም ደግሞ ከቅድመ ክስ ስር ጋር ተያይዞ ባሉት ስቴጆች ላይ የሚሰጠው ነፃ የህግ አገልግሎት የራሱ የሆነ አዎንታዊ አስተዋጽኦ አለው። የዜግነት ስሜትም እንዲኖራቸው ትልቅ ሚና አለው ማለት ነው። እንደዚህ ድጋፍ አሰጣጡ ላይ እንግዲህ አሁን እንደው የነፃ የህግ ድጋፍ አሰጣጥን በተመለከተ የሚሰጡ አካላት እነማን ናቸው የሚለውን ነገር ተነጋግረናል። እንደው ነፃ የህግ ድጋፍ ሲሰጥ እንደው ተመልካቾቻችን እንግዲህ የነፃ የህግ ድጋፍ ማን ያገኛል የሚለውን ነገር የነፃ የህግ ድጋፍ ማለት ነው የሚለውን ነገር ተከታትለውናል። ስለዚህ ነፃ የህግ ድጋፍ የሚሰጡ ተቋማት እነማን ናቸው የሚለውን ደግሞ ማየት ደግሞ አስፈላጊ ይመስለኛል። ተጠባቂም ነው። እሺ ይህንን መጥቀስም ለሚመለከቱን ሁሉ በተለይ ደግሞ በየአካባቢያቸው እነሱ ባይፈልጉ የሚፈልጉ ወገኖች ሊኖሩ ይችላሉ። ስለዚህ በያሉበት አካባቢ ይህን አገልግሎት መጠቀም እንዲችሉ በሩን ይከፍታል ብለን እናምናለንና ይህን አገልግሎት የሚሰጡትን በሶስት ከፍለን ልናያቸው እንችላለን። የመጀመሪያው መንግስታዊ ተቋማት አሉ። ሁለተኛው ደግሞ መንግስታዊ ያልሆኑ ተቋማት አሉ። ሶስተኛው ደግሞ የትምህርት ተቋማት አሉ። በዚህ ዙሪያ ላይ ማለት ነው የሚሰሩ የመንግስት ተቋማት ስንል በዋናነት ማንን ነው የሚይዘው?
ፍርድ ቤቶችንና ፍትህ ይይዛል። ፍትህ ቢሮ እንደ ክልላችንም የአማራ ክልል ጠቅላይ ፍርድ ቤት አለ። ከዛ ደግሞ የአማራ ክልል ፍትህ ቢሮ አለ። በክልሉ ጠቅላይ ፍርድ ቤት ስር በህገ መንግስታችን አንቀጽ 20 ንዑስ አንቀጽ 5 ላይ በግልጽ እንደተመለከተው የተከሰሱ ሰዎች በራሳቸው ጠበቃ የማቆም ወይም ደግሞ የኢኮኖሚ አቅም በሌላቸው ጊዜና የፍትህ መዛባት የሚያጋጥም ከሆነ ፍርድ ቤቱ እንዲያቆም ያዛል ህገ መንግስታችን። ራሱ ፍርድ ቤቱ እንዲያቆም ያዛል። ስለዚህ መመዘኛዎቹ ምንድናቸው? አንደኛ ጠበቃ ለማቆም በራስ ጠበቃ ለማቆም አለመቻል በኢኮኖሚ ምክንያትና ጠበቃ ባይቆም ደግሞ የፍትህ መዛባት የሚያስከትል ሲሆን ነው። አሁን አንዳንድ ጥናቶችንም እያየሁ ነበረ እዚህ በክልላችን ጠቅላይ ፍርድ ቤት በሚሰሩ ዳኞች በዚህ ዙሪያ ላይ የተሰሩትን ተጨባጭ መመዘኛዎች የላቸውም ፍትህ የሚዛባው መቼ ነው የሚለው። ነገር ግን በተለምዶ ለተወሰኑ ውስን ጉዳዮች ነው የሚሰጠው እና በዚህ አሰራር መሰረት ተከላካይ ጠበቆች አሉ እና እንደ ከፍተኛ ፍርድ ቤት 5 አሉ፣ እንደ ጠቅላይ 2 አሉ፣ ወረዳ ላይ ምንም የለም ነው የሚለው። ውስን ቢሆኑም የተከላካይ ጠበቆች አሉ። ስለዚህ የተከላካይ ጠበቆች የሚሰጡት አገልግሎት በነፃ ነው የሚሰጠው። ነገር ግን አገልግሎቱ ክሱ በሚሰማበት ጊዜ ነው እንጂ ከክስ መሰማት በፊት አይደለም እና ምናልባት ወደፊት ምን ማለት ነው ይሄ? ምናልባት የረዱት ተመልካቾቻችን ክስ ከመሰማቱ በፊት አሁን ክስ ከመሰማቱ በኋላ ምንድነው የወንጀል ፍትህ ተዋናዮች አሉ እና የወንጀል ፍትህ የሚንቀሳቀሰው አንድ ሰው ተጠርጥሮ በፖሊስ ቁጥጥር ስር ውሎ ምርመራ ይጀምራል። ከዛ ሂደት ጀምሮ ምርመራው አልቆ ወደ አቃቢ ሕግ ይላካል። አቃቢ ሕግ ያስከስሳል ብሎ ካመነ ያንን ክስ ያቀርባል ማለት ነው። ስለዚህ ክሱ ቀርቦ መደመጥ በሚጀምርበት ሰዓት ነው ተከላካይ ጠበቆች የሚቆሙት። ነገር ግን ከዛ በፊት ባሉት ሂደቶችም ለምሳሌ ከጠበቃው ጋር የመገናኘት መብት አለው ይላል። ስለዚህ አቅም ከሌለውና ጠበቃ ካላቆመ ከዛ በፊት ባሉት ሂደቶችም መብቶቹ ሊታፈኑ ይችላሉ። ለምሳሌ በምርመራ ስርዓት ላይ ተከላካይ ጠበቆች ቢኖሩ ኑሮ ወይ ደግሞ መነጋገር የሚችልበት ስርዓት ቢኖር የፍትህ ሂደቱን የበለጠ ማገዝ ይችላል። ወይም ደግሞ ሂደቱን ዱ ፕሮሰስ ኦፍ ሎው እንዲኖር የራሱ የሆነ የሚያግዝ ይኖራል። ምናልባት ወደፊት እነዚህ አይነት አሰራሮች ተቀርፈው በቅድመ ክስ ሂደትም የሚቆሙበት አግባብ ሊኖር ይችላል። ከሌለም እንኳን አሁን የምንጠቅሳቸው ሌሎች ተዋናዮች እንደ ጠበቆች ማህበር ሊሆኑ ይችላሉ። ሌሎችም የህግ ባለሙያዎች ይህንን ክፍተት በመድፈን ፍትህ የተሻለ እንዲሆን ያደርጋሉ ብለን እናስባለን። ስለዚህ ህገ መንግስቱ ንዑስ አንቀጽ 25ን መሰረት አድርጎ የተከላካይ ጠበቆች የሚሰጡት አገልግሎት አለ ማለት ነው። ሌላው በቅርቡ እየተሰጠ ያለው በፍትህ ቢሮ ጥላ ስር ሆኖ በዋናነት በክልሉ ፍትህ ቢሮ ምክትል ኃላፊ ለፍትሐ ብሔር ዘርፉ በእነሱ ስር ሆኖ በፍትሐ ብሔር ዳይሬክተሩ አስተባባሪነት የሚሰጥ የነፃ የህግ ድጋፍ አለ። ይህም ደግሞ ቅድም እንደጠቀስ ነው አንደኛው መንግስታዊ ተቋም ሲሆን የኢኮኖሚ አቅምን መሰረት አድርጎ ከቀበሌ ድጋፍ ለሚያመጡት አገልግሎቱን በነፃ ይሰጣሉ። ነገር ግን ምንድነው አገልግሎት ተጠቃሚዎች የመንግስት ተቋማትን የማይከሱ በሚሆን ጊዜ ነው አገልግሎቱን የሚሰጡት ማለት ነው። ስለዚህ ይሄ ሁለተኛው ነው። ምናልባት እዚህ ጋር ጥያቄ ካለ ልክ ነው። በተለይ የመንግስት ተቋማት አገልግሎት በሚሰጡበት ሰዓት ለነፃ የህግ ድጋፍ እንደተባለው ነፃ የህግ ድጋፍ የሚፈልገው ሰው የመንግስት ተቋማትን ከከሰሰ ወይም ደግሞ በመንግስት ተቋማት ላይ ጥያቄ ካለው ነፃ የህግ ድጋፍ የሚሰጠው ተቋም ግጭት ስለሚፈጠርበት የመንግስትን መብትና ጥቅም ስለሚያስከብር እንዲህ አይነት ነገሮች ሊፈጠሩ ይችላሉ። ግን ምናልባት እንደው የነፃ የህግ ድጋፍ የሚፈልገውን ግለሰብ የመንግስት ተቋማት ይዘው አይተው መርምረው የራሳቸውን ችግር በራሳቸው አይተው መፍትሄ መስጠት እድሉስ አንዱ የድጋፍ አካል አይሆንም ብለው ያስባሉ? እንደው ስልክ አለች። እስኪ መልካም ጠብቅሽ። ሄሎ ሄሎ። አቤት። ይሰማኛል ይሰማኛል። ጤና ይስጥልኝ። ከየት ነው ማን ልበል? ዘነበ አለምነህ እባላለሁ ከጃና ሞራ ወረዳ።
እሺ ጥያቄዎትን እስኪ ያቀርቡ። እሺ እኔ ያው ነፃ የህግ ድጋፍ የሚለው ነው የደወልኩት። እኔ ሳላ ተጀምት የሚባል ወረዳ ሄሎ ይቀጥሉ ይሰማኛል። ሳላ ተጀምት የሚባል ወረዳ 6 ዓመት ከ4 ወር ተቀመጨ ነበር። እሺ በዚህ ጉዳይ ያው የመንግስት ሰራተኛ ላይ ከመንግስት ሰራተኛ ጎን በጎን የመኖሪያ ቦታ ተደራጅቼ ሙሉ በዝግ አካውንት ቆጥቤያለሁ የመኖሪያ ቦታ ለማግኘት ማለት ነው። እሺ አሁን ግን ምንድነው የሚለው የወረዳው መዘጋጃ ቤት እስከ ዞን መምሪያው ድረስ ማለት ነው 1 ዓመት ከዚህ የመንግስት ሰራተኛ የሚሆን ማንም ይሁን 1 ዓመት ከዚህ ወረዳ ይልቅ የመንግስት ሰራተኛ ማግኘት የለበትም የሚል አቤቱታ ስናቀርብ አታገኙም እየተባለ ነው። ስለዚህ ይህን እንዴት ታዩታላችሁ? የመንግስት ሰራተኛ መብቴን እየተጋፉት ነው። እንዴት ሊሆን ይችላል? አሁን ለማን ነው የምናቀርበው የሚለውን እንድታስረዱ ይፈልጌ ነው። እሺ አሁን ዛሬ የነፃ የህግ ድጋፍ አሰጣጥን በተመለከተ ነው እንጂ ያው አንድ ጉዳይን ለሚመለከተው አጋር እንዴት ይደርሳል ጉዳዩስ ምንነትን አይደለም መረምረው። በሌላ ጊዜ ፕሮግራም ስናቀርብ ሀሳቦትን ወይም ደግሞ ጊዜቱን እንቀበላለን። እናመሰግናለን አድማጫችን። ምናልባት እሺ ሌላም ስልክ አለ እንቀበል። ሄሎ ማን ልበል? ይሽ ይባላለሁ። ማን ልበል? የሺ ከየት ነው? እሺ ከጅማ። እሺ ጥያቄዎትን ያቀርቡ። እኔ በቤተሰብ ውርስ ነበረ። እሺ በቤተሰብ ውርስ እኔ ወጣ ብዬ በጅማ ነው ያለሁት። በክፍለ ሀገር ነው ቤተሰቦቼ። ግን መሬቱን ቤተሰብ ሳይፈርም ልጅ ሳይፈርም አባታችን ሞቷል። በህይወት የለም። እናታችን አለች። ለእናታችን ድርሻዋን ሰጥተናል። እርስ በርሳችን ተከፋፍለናል። አሁን ያለው መሬት የቀረውን ደግሞ ሽጦ እየጨረሱብን ስለሆነ ግራ ገባኝ። ወዴት አድርጌ ነው የምትምለው? ቤተሰብ ሳይፈርም ልጅ ሳይፈርም ገዢውንስ እንዴት አድርገን ነው ማስመለስ የምንችለው የሚለውን። እሺ ያው ተመልካቻችን ዛሬ ነፃ የህግ ድጋፍ አገልግሎት እንዴት ይሰጣል የሚለውን ነው እየተወያየን ያለ ነው። ስለዚህ የሆነ ጉዳይ ርዕስ ላይ አይደለም እየተወያየን ያለን። ምናልባት በቤተሰብ ጉዳይ በውርስ ጉዳይ በሌላ ጊዜ ስንቀርብ ይህን ጥያቄ ያነሳሉ። ነፃ የህግ አገልግሎት ድጋፍ አሰጣጥ ምን ይመስላል በሚለው ስለሆነ እናመሰግናለን። እንግዲህ አድማጭ ተመልካቻችን ሌላ የስልክ እሺ እንቀጥል። ምናልባት ግን አንዳንድ ጥቆማዎችን ለተመልካቾቻችን ሰጠናቸው እንለፍ። ምናልባት አሁን አድማጫችን ከጅማ ነው የደወሉልን፣ ሴት ናቸው እና ምናልባት በዛ አካባቢ በሚገኘው የፍትህ መምሪያ ወይም ደግሞ ወረዳ ላይ ሂደው መጠየቅና በነፃ እንዲቆሙላቸው ማማከር መጠየቅ የሚችሉበት አለ። ምክንያቱም እዛም ኦሮሚያ ላይ በነፃ የሚሰጡ ጠበቆች አሉ። ፍትህ ቢሮውም ይህንን ጉዳያቸው ከግለሰብ ጋር ይመስለኛልና ይህን አገልግሎት ማግኘት ይችላሉ። በዚህ አጋጣሚ እያደመጡን ከሆነ በተለይ አሁን ነፃ የህግ ድጋፍ አገልግሎት አካል ውስጥ ከሆኑ በአቅራቢያቸው ባለ እንግዲህ አሁን ተቋማትን ልንገልጽ ነው። በነዛ ተቋማት ላይ ሄደው አገልግሎት መገልገል ይችላሉ በነፃ። ስለዚህ ከኛ የሚያገኙትን ምክር ከዛ ማግኘት ይችላሉ ማለት ነው። የጃናሞራው ደዋያችንም እንዲሁ ምናልባት ጉዳዩ እሱ ከመንግስት ተቋም ጋር ይመስለኛል የኢኮኖሚ አቅም ውስንነት አለብኝ ብሎ የሚያምን ከሆነና ያንን ማስረዳት የሚችል ከሆነ እንዲሁ ጃናሞራ ላይ በእናንተም ጠበቆች ማህበር ውስጥ የታቀፉ ጠበቆች ይኖራሉና እዛም ሄዶ በነፃ አገልግሎቱን ሊያገኝ ይችላል። ወይም ደግሞ የኢኮኖሚ አቅም ካለው የህግ ምክርም ሊሆን ይችላል፣ ክስም ሊሆን ይችላል፣ ወደ አስተዳደራዊ ነገሮችም ሊሆን ይችላል። እነሱን አገልግሎቶች ማግኘት ይችላሉ የሚለውን ጠቁመን ብናልፍ። አመሰግናለሁ። እውነት ነው፣ ትክክል ነው። ምክንያቱም በየአካባቢያቸው የህግ ጉዳዮች ሊነሱባቸው ስለሚችሉ ቅድም ከጠቀስናቸው ነፃ የህግ ድጋፍ አገልግሎት ከሚሰጡ አካሎች ሆነው ከተገኙ ራሳቸውን ገምግመው አሁን ወደምንጠቅሳቸው አገልግሎት ሰጪዎቹም ሄደው አገልግሎት ማግኘት እንደሚችሉ ነው የጠቆሙት። እናመሰግናለን። ልክ ነው። እሺ አንድ ስልክ አለ እንቀበል። ሄሎ ማን ልበል? ከየት ነው? ኤልሳቤጥ እባላለሁ። አቤት
ኤልሳቤጥ ነው የሚባል። ኤልሳቤጥ ከየት ነው? ጉዳዩ ከአደርቃይ ነው። እሺ እሺ እሺ። ሄሎ ይሰማኛል፣ ይቀጥሉ። ያው እኛ እንግዲህ የህግ ድጋፍ እንዴት ይሰጣል በሚለው አግባብ እኛ ከሙያና ቴክኒክ ጋር በወላጆቻችን በሰጡን መሬት ጉዳይ ክርክር ነበረ እና ለረጅም ጊዜ ከ4 ዓመት በላይ ተከራክረናል። ግን የምንከራከረው ምንድን ነው? መንግስት መሬቱን ለልማት ከፈለገው ለእኛ ተገቢውን ካሳና ትክክል ሊሰጠን ይገባል ነው። በዚህ ዙሪያ በአግባቡ የሚያግዘን ስላጣን ያው ሴትም እንደመሆናችን መጠን አሁን ወረዳውን የተቀበላችሁትን ይዛችሁ ሂዱ ነው የሚለን። ዞንም በተመሳሳይ ነው እና ቀጣይ እኛ የወላጆቻችን ሀብት በአግባቡ ለመጠቀም ምን ማድረግ አለብን? ምን አይነት ድጋፍ ይደረግልናል? በኢኮኖሚም ደካሞች ነን፣ በጾታም ሴቶች ነን እና የምታደርጉልን እገዛ ምን አይነት ነው? እንዴት እንጠይቅ ብዬ ነው የጠየኩት። እሺ እናቀርባለን። ጥያቄው ገብቶናል። ይከታተሉን። ሙያዊ አስተያየት ይሰጣል። ምናልባት ከአድርቃይ አካባቢ ነው ያሉን አይደል? ከአድርቃይ አካባቢ ናቸው። ጉዳያቸው ከመንግስት ጋር ነው። ከመንግስት ጋር የልማት ተነሽም ስለሆኑ ስለዚህ በዚህ ጊዜ የፍትህ ተቋሞችን የመንግስት ተቋማትን ሳይሆን ማንኳኳት ያለባቸው የግል ጠበቆችን ነው። ቅድም እንዳልኩት በተለይ አሁን የአማራ ክልል ጠበቆች ማህበር እንደ አዲስ ተደራጅቷል። እርስዎም አመራር ነዎትና በዛ ስር ጠበቆች ወረዳ ድረስ ይኖራሉ ይህን አገልግሎት የሚሰጡ። ስለዚህ ሴት ነን፣ በኢኮኖሚ አቅመ ደካሞች ነን ብለዋል። ስለዚህ ያንን መመዘኛ የሚያሟሉ ከሆነ በጠበቆች በነጻ ሊቆሙላቸው ይችላል። የኢኮኖሚ አቅም ካላቸው ደግሞ እንደየጉዳዩ አይነት ታይቶ ሊከፍሉ የሚችሉበትም እና በተመጣጣኝ ሊያገኙ የሚችሉበትም ነገር ይኖራል። ነገር ግን እንደዚህ አይነት ጉዳዮችን እጃቸው ላይ ይዘው መቆየቱ አዋጭ አይደለም። ምክንያቱም በይርጋ ሊታገድባቸው የሚችሉ ጉዳዮች ይኖራሉ። ስለዚህ ለጠበቃ ከምከፍል ብለው ጉዳዩን ከያዙት የሚያጡት ነገር ብዙ ስለሚሆን ተመጣጣኝ ነገር ከፍለው ወይም ደግሞ ከቀበሌ ድጋፍ ማረጋገጫ ማቅረብ ከቻሉ በነጻ ጠበቆች ተወክለው ይህንን አገልግሎት ቢያገኙና መብታቸውን ቢያስከብሩ ፍትህም ያገኛሉ ማለት ነው። ጠበቆችን ደግሞ ለማግኘት በተናጠልም ብቻ ሳይሆን ወደ ፍትህ ተቋማት በመሄድ ጉዳዩ ለጠበቃ እንዲመራላቸው ነው የሚደረገው። ምክንያቱም እስከ ወረዳ ድረስ የጠበቆች ማህበር ኦፊስ ጽህፈት ቤት ላይኖረው የሚችልበታቸው አጋጣሚ ስለሚኖር እንደተባለው ወደ አቃቢ ጽህፈት ቤት ወይም ደግሞ ፍትህ ጽህፈት ቤት በመሄድ ነጻ የህግ ድጋፍ የሚያገኙ አካሎች ናቸው ወይስ አይደሉም የሚለውን ነገር ለይተው እዛው ድጋፉን ማግኘት የሚችሉ መሆኑን ነው እንግዲህ የተረዳ። ስለዚህ አዳርቃይ አካባቢ የሚገኘው የፍትህ ጽህፈት ቤት በመሄድ ወደ ጠበቃ እንዲመራላቸው ቢሆን ፍትህ ያገኛሉ ብለን እናምናለን። ወደ አቆምንበት ነጥቦች መቀጠል። እሺ ካቆምንበት እንቀጥል። እውነት ነው ያቆምነው ከፍትህ ቢሮ ከሚሰጡ የነጻ እንትኑ አገልግሎቶችን እየጠቀስን ነበረ። በተለይ በፍትህ ቢሮ ውስጥ የሚሰጡ አገልግሎቶች የተሻለ የሚያደርጋቸው ምንድነው? ፍትህ ቢሮ ወረዳ ድረስ በክልሉ በሚገኙ ሁሉም ወረዳዎች ጽህፈት ቤቶች አሉት። ስለዚህ ተደራሽ ነው ማለት ነው። በተለይ ደግሞ አብዛኛው የነጻ ህግ አገልግሎት ተጠቃሚ ቀበሌ ላይ እና ወረዳዎች ላይ ያለ እንደመሆኑ መጠን በተለይ የጂኦግራፊ አድማስ ሰፊ ያለ መሆን ብዙ ጊዜ የነጻ ህግ አገልግሎትን የሚሰጡ ግብረሰናይ ድርጅቶች የሚሆን የትምህርት ተቋማት እንመጣባቸዋለን። በክልሎች ነው ያሉት በዋናነት። ከዛም ማለፍ ቢል ዞኖች ላይ ያሉ ናቸውና ሁሉንም ወረዳዎች አስተሳስሮ በመያዝ ረገድ ውስንነቶች አሉ። ስለዚህ በፍትህ ቢሮ ስር ግን ወረዳ ድረስ ጽህፈት ቤቶች ስላላቸው እሱን የተሻለ ቀልጣፋ ያደርገዋል። ሌላው አገልግሎት ፈላጊው ሌላ ዞን ሆኖ ተጠቃሚው ሌላ ቦታ የሚሆኑ ከሆነ አሁንም አስፈላጊው ይሆናል ማለት ነው። አቶ ሚካኤል አንድ ስልክ እንቀበል። ሄሎ። አቤት አቤት። ማን ልበል? ከየት ነው? ደሳለኝ ነው ከአዲስ አበባ። ማን ልበል? ደሳለኝ ከአዲስ አበባ። እሺ እሺ። ጥያቄውን ያቀጥሉ። ስንት ነበር እኔ የምጠይቀው? እሺ እንትን አንድ ልጅ የኔ ቤተሰብ የሆነ የታሰራለ እዚህ ቅሊንጦ ማለት ነው። አሁን በፍርድ ቤት የሚሉት
ምስክር አቅርቡ ተብሎ ምስክሮች ሲቀርቡ ምንድን ነው ያሉት? በአካል እንዳዩ አድርገው ነው እንትን መስክሩ ተብሎ ሲመሰክሩ አላየንም፣ ጥርጣሬ ነው እንጂ አላየነውም ብለው በቀጠሮ ሲሉ አሁን እሱ ደግሞ ማቅለያ ምናምን ሲያቀርብ ጭራሽ አንቀበልም ብለውት እንትን ስላሉት ማለት ነው። ኦኬ ሄሎ። አሁን በቀጠሮ ነው እስካሁን ያለ። አሁን ውሳኔ ነገ ማክሰኞ ነው ሐሙስ ነው መሰለኝ የቀጠረችው። እሺ ያው ተመልካቻችን አሁን ዛሬ ምንድነው ነጻ የህግ አገልግሎት አሰጣጥን በተመለከተ ስለሆነ የፍርድ ቤት ተቋማትን በቀጠሮ ጊዜ ወይም ደግሞ በሌሎች ጉዳዮች ላይ እንመለስበታለን። የፍርድ ቤት የቀጠሮ አሰጣጥና የፍትህ አሰጣጥ ወይም ደግሞ የሙግት አካሄድ ስነ ስርዓቶች ምንድናቸው የሚሉትን ነገሮች በሌላ ጊዜ ይዘንላችሁ ልንቀርብ ስለምንችል በዛ ሰዓት እናነሳዋለን። እናመሰግናለን። በቀጣይ እናቀርባለን። ምናልባት ግን አንድ ጥቆማ ሰጥናቸው እንለ ሄሎ ስልክ ሄሎ እሺ መስጠት እንችላለን። ሀሳብ መስጠት እንችላለን። የቅርብ ቤተሰባቸው ይመስለኛል እና ጉዳዩም እየታየ ያለ ነው በቀጠሮ እና ምናልባት ህገ መንግስታችን ቅድም አንቀጽ 5 ላይ እንደተጠቀስ ነው ተከሳሹ በራሱ ጠበቃ ማቆም የማይችል ከሆነ የኢኮኖሚ አቅም ውስንነት ካለበትና ያም መሆኑ ደግሞ ፍትህን የሚያዛባ ከሆነ ተከላካይ ጠበቆች ይኖራሉ። ስለዚህ ተከላካይ ጠበቆች እንዲያግዟቸው የተከላካይ ጠበቆችን ጽህፈት ቤት ከክልሎች በተሻለ የተደራጀ ነው። የፌዴራሉ የራሱን የቻለም ነው። ስለዚህ እሱን ቢጠይቁ የተሻለ የተግባር እገዛ ሊያገኙ ይችላሉ ብለን እናምናለን። ልክ ነው። ጥሩ ነው። የፍርድ ቤት ቀጠሮ ነገ ዛሬ እያሉን ነው የሚለውን ርዕስ ስለያዙብኝ ለዛ ነው ሀሳቡን እንትን ያልን። እንደተባለው በተለይ ነጻ የህግ ድጋፍ የሚሰጡ አካሎች ወይም ሆነው ከተገኙ እንደተባለው ነው። ልክ ነው። አንድ ስልክ ደግሞ ልቀበል። መልካም። ሄሎ እስኪ ድምጾትን ጨመር ያድርጉ። ማን ልበል? ከየት ነው? ከየት ነው? አቤት፣ ደራ ወረዳ አንበሳሜ ከተማ። እሺ ይቀጥሉ ጥያቄዎትን። ጥያቄ እንዲህ ነው። ደራ ወረዳ አንበሳሜ። እሺ እና ጥያቄ ከዚህ በፊት ማረሚያ ቤት ገብቼ 3 አመት ታስሬ ቆይቻለሁ። እሺ እና የመንግስት ሳይሆን ሄሎ ይቀጥሉ። ሄሎ ስልካቸው ተቋርጧል። እስኪ እንቀጥል። መልካም። ስለዚህ የምንቀጥለው ከፍትህ ቢሮ ጋር ካለው ተደራሽነት የጂኦግራፊ ተደራሽነት አንጻር እያነሳን ነበረ። ሌላው ምናልባት ባለ ጉዳዮቹ ከሳሽና ተከሳሽ የተለያየ ቦታ በሚሆኑ ሰዓት መጥሪያ በማድረስ ሂደት እንዲሁም ሌሎችን ሂደቶች በተቀላጠፈ በማስኬድ ፍትህ ቢሮ በቅብብሎች ስራዎችን የሚሰራ ስለሆነ የተደራጀ የሰው ኃይል ስላለው የተሻለ አገልግሎት ማግኘት ይችላሉ። ስለዚህ በመንግስት ደረጃ ነጻ የህግ አገልግሎትን የሚሰጡት እንደ ፍርድ ቤት ተከላካይ ጠበቆች አሉ። እንደ ፍትህ ደግሞ ፍትህ ቢሮ በዞንም በወረዳም በክልልም ያሉ አሉ። ሌላው ደግሞ ወደ ጠበቆች ማህበርም ጉዳዮችን በመምራት እንዲሁ ተባባሪ ነው። በተለይ ጠበቆች በማህበር ደረጃ ባልተደራጀበት የወረዳና የዞን ቅርንጫፎች በሌሉበት አግባብ ይሄኛው የሚሰጠው አገልግሎት ወሳኝ ይሆናል። ወደ ሁለተኛው ስንሄድ በትምህርት ተቋማት የሚሰጡ ነጻ የህግ ምናልባት በመንግስት ተቋማት አንዱ ጠቅላይ ፍርድ ቤት ነው ብለናል። ጠቅላይ ፍርድ ቤት በወንጀል ጉዳይ ነው ወይስ በፍትሐ ብሔር ጉዳይ? ብዙ ጊዜ እንግዲህ አሁን ህገ መንግስቱ የሚለው የተከሰሱ ሰዎች መብት ነውና የሚተገበረው ለወንጀል ነው፣ በወንጀል ነው። ከወንጀልም በተለይ እንደ አማራ ክልል ላይ ያለው አተገባበር ጥቂት ለውስን ወንጀሎች ለግድያና ለዝርፊያ ላይ ላሉ ለተወሰኑ ውስን ወንጀሎች ነው እንጂ በብዛት ቅድምም እንደጠቀስ ነው የተከላካይ ጠበቆች በቁጥር ትንሽ ናቸው። ከፍተኛ ፍርድ ቤት ላይ 5 ጠቅላይ ላይ 2 ስለሆነ ቁጥራቸው እሱ አለ። ስለዚህ ከዛ አንጻር እንዲውና ወደ አካዳሚክ ወይም ትምህርት ተቋማት ላይ የሚሰጡ ነጻ የህግ አገልግሎቶች እንሄድ። እሺ መልካም። እሷን እንግዲህ ጥርጥር አድርገን እንድንሄድ የምንፈልግ ነጻ የህግ ድጋፍ አገልግሎት ተቋማት ዙሪያ ላይ ከጠቅላይ ፍርድ ቤት መተናል።
ፍትህን ቢሮ መተናል። እንዲሁም ደግሞ የጠበቆች ማህበርም ደግሞ መተናል። ከዛ በኋላ ያሉትን እንግዲህ አንዳንድ ብለን ወደ አጠቃላያችን መልካም በአካዳሚክ ተቋማት የሚሰጡት በተለይ በዩኒቨርሲቲዎች የሚሰጡ ናቸው። በዩኒቨርሲቲዎች ውስጥ ህግ ትምህርት ቤቶች አሉ። እንደ አማራ ክልል ካነሳን በሁሉም ዞኖቻችን ላይ 10 ዩኒቨርሲቲዎች አሉ። 10ም ዩኒቨርሲቲዎች ህግ ትምህርት ቤቶች አሏቸው። በዛ ውስጥ ደግሞ የተግባር የታገዘ ትምህርት የሚሰጡባቸው መምህራን እንዲሁም የስነ ስርዓት ህጎችን የተማሩ ከ4ኛ ዓመት በላይ ያሉ ተማሪዎችና ከውጭም የሚቀጠሩ አገልግሎት የሚሰጡ የህግ ባለሙያዎች ሆነው በጥምረት የሚሰጥ ነው። በተለይ ዩኒቨርሲቲዎች በዙሪያቸው ባሉ ወረዳዎች ለምሳሌ እንደ ደብረ ማርቆስ 8 ወረዳዎች እንደ ባህር ዳር ደግሞ ሰፊ ወረዳዎችን እንጅባራ አቅፈው ስራዎች ይሰራሉ። ስለዚህ ዩኒቨርሲቲዎች በአቅራቢያቸው ያሉ ከሆነ አድማጭ ተመልካቾቻችን እነዛ ዩኒቨርሲቲዎች ጋር በመሄድ ቅድም እንዳልነው የኢኮኖሚ መመዘኛዎችን የሚያልፉ ወይም ደግሞ ማህበራዊ እንከኖች አሉብን ብለው የሚያምኑ ከሆነ እነዚሁን አገልግሎቶች ሊያገኙ ይችላሉ። ሶስተኛውና የመጨረሻው መንግስታዊ ባልሆኑ ተቋማት የሚሰጡ ነጻ ህግ አገልግሎቶች ናቸው። ቅድም አንደኛውን ጠቅሰነዋል። እናንተም ያላችሁበት የጠበቆች ማህበር አለ። ሌላው የኢትዮጵያ ህግ ባለሙያ ሴቶች ማህበር የሚሰጠው በተለይ ከሴቶች ጋር ተያይዞ በዚህ ዘርፍ ላይ ለ30 ዓመት የዳበረ እውቀት አላቸው። ቅድም ያልኳቸውን አገልግሎቶችንም ሰፋ ባለ ሁኔታ ይሰጣሉ። በተለይ ይሄ ከሙያዊ ሚስጥር ከተበዳዮች ወይም ደግሞ ጉዳት ከደረሰባቸው ሚስጥር አንዳንድ ጊዜ በሴትነታችን ላይ የደረሰ ብለው የሚያምኗቸው ከሆነ ለወንድ ባለሙያ ከማማከር ይልቅ ሴቶችን የሚመርጡባቸው አጋጣሚዎች ይኖራሉ። ሌሎችንም አገልግሎቶች ቅድም እንዳልኩት በቅብብሎሽ ማግኘት የሚፈልጉ ከሆነ እነሱን ሊያገኙ ይችላሉ። ሌላው የህግ ባለሙያዎች ለሰብአዊ መብቶች ማህበር ነው። ቅድም ጠቅሼዋለሁ። እሱም በተለይ በቅርቡ ከቅድመ ክስ ስር ጋር ተያይዞ የሚሰጠው አገልግሎት ነው። አጠቃላይ አገልግሎት ሰጪዎች እነዚህን ይመስላሉ። በጣም እናመሰግናለን። እንግዲህ ምናልባት ነጻ የህግ ድጋፍን ስናስብ ነጻ የህግ ድጋፍ አሰጣጥ እንደው ኢቲክስ ወይም ደግሞ ስነ ምግባር አለው? እስኪ እንደባችሁ። መልካም። ስለ ነጻ የህግ አገልግሎትን ስናስብ የህግ ባለሙያዎች የሚሰጡት ነው ቅድም እንዳልኩት። ስለዚህ ዋናው ከአንድ የህግ ባለሙያ የሚጠበቁ ሙያዊ እሴቶች አሉ፣ ሙያዊ ኤቲክስ አለ። ስለዚህ ለነሱ ተገዥ ነው ያንን አገልግሎት ሲሰጥ ማለት ነው። ገለልተኛ መሆን አለበት፣ ሚስጥር ጠባቂ መሆን አለበት። ሌላው የጥቅም ግጭት ውስጥ መግባት የለበትም። አንድ ባለሙያ በነጻ የያዘውን ጉዳይ ሽራፊ ሳንቲም የሚቀበልበት አሰራር የለም። ወይም ደግሞ ከተቃራኒ ጠበቃ ጋር ወግነው ጉዳያቸው ትክክለኛ ፍትህ እንዳያገኝ እንቅፋት የሚሆንበት ሂደት መፈጠር የለባቸውም። እነዚህ እንደ ጠበቃ ከሆነ ላይሰንስን ወይም ደግሞ የጥብቅና ፍቃድን ሊያስነጥቁ የሚችሉ ናቸው። ያም ባይሆንም ደግሞ ቅጣቱን አስበን ሳይሆን ሙያችንን ልናከብረው ይገባል። ሙያችንን አክብረን ስንሰጥ አገልግሎቱን ስንሰጥ ማህበረሰቡ ተገቢውን እርካታ ያገኛል። ስለዚህ ነጻ የህግ አገልግሎት ሲባል አሳንሶ ማየት ተገቢ አይደለም። ገንዘብ ስለምናገኝበት ወይ ስለምናገኝበት ሳይሆን ጉዳዩን ከያዝነው በኋላ ተገቢውን ፍትህ ማግኘት ስላለበት ተገቢውን ስነ ስርዓት ጠብቆ ማህበረሰቡም ደግሞ በነገራችን ላይ ስላሸነፈ አይደለም ፍትህን አግኝቻለሁ የሚለው በስህተት ማሸነፍና ሳይሆን የሚቀበለው ማህበረሰባችን ሂደቶቹን አምኖባቸው ህጉ ፈረደብኝ እንዲል ነው። ወይም ደግሞ እኔ ገንዘብ ባለመኖሬ ተፈረደብኝ፣ እኔ እውቀት ባለመኖሬ ጠበቃ ባለማቆሜ ተፈረደብኝ እንዳይል እነዛ ወይም ደግሞ ጠበቃዬ እኔ ገንዘብ ስላልከፈልኩት በትክክል አልቆመልኝም የሚል ስሜት ሳይፈጥር ቢሸነፉ በቃ ውጤቱን ይቀበሉታል። ስለዚህ ተገቢውን ፍትህ አግኝተዋል ማለት ነው። ስለዚህ በፍትህ ስርዓቱ ውስጥ ነጻ የህግ አገልግሎት ስንሰጥ ሙያዊ አክብረን የሚመጡት ማህበረሰቦችን ተጎጂነትን ያዳበሩ ወይ በኢኮኖሚ ወይ ደግሞ በማህበራዊ እንከን ስለሆነ ተጨማሪ ጉዳት እንዳናደርስባቸው እኔ ይሄኛው ጉዳት ሳይንስ ይሄኛው ደግሞ ተጨማሪ ጎዳኝ የሚል ሁለተኛ ቅራኔ ይዘው እንዳይሄዱ በአግባቡ መጠቀም እንደውም ገንዘብ ከሚከፍሉን በተለየ ማስተናገድ ይገባል ብዬ አስባለሁ። እሺ እንደው ፕሮግራማችን እናጠናቅቅ ነው። በአንድ ደቂቃ ውስጥ የሚሉት ነገር አለ እንደው ተጨማሪ? መልካም። አሁን ላይ ከነጻ ህግ አገልግሎት ጋር ተያይዞ በክልል ደረጃ ጥምረቶች ተመስርተዋል። የእናንተ የጠበቆች ማህበርም አባል ነው፣ ዩኒቨርሲቲዎችም አሉበት። ስለዚህ የተቀናጀ ነጻ ህግ አገልግሎት የምንሰጥ ይሆናል። ፍትህ የተቋማትን የግለሰቦችን ቅንጅትና ትብብር የሚጠይቅ ነው። በዚህ ሂደት ውስጥ በእኛ ዘመን በእኛ ጊዜ ለፍትህ
ምንችላቸውን ትንንሽ ጠጠሮች እናስቀምጥ ብዬ መናገር ፈልጋለሁ። አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን እንግዲህ የዛሬውን ነጻ የህግ ድጋፍ አሰጣጥ ማለት ምን ማለት ነው የሚለውን ነገር ከባለሙያ ይዘንላችሁ ቀርበን ብዙ ማብራሪያዎች ሲሰጡ ቆይተዋል። የዛሬው ፕሮግራማችን እንግዲህ በዚሁ ይጠናቀቃል። ከሌሎች የአሚኮ ፕሮግራሞች ጋር መልካም ቆይታ። እናመሰግናለን። መልካም ቆይታ